ሄሎ አትሌት ማን ልበል? አትሌት ፍረዝጊ ነጋሽ እባላለሁኝ ከአዲስ አበባ። አትሌት ፍሬዝጊ ነጋሽ። አዎ ኦኬ። አትሌት ነህ? አዎ አትሌት ነኝ። እየሰራው ያለው በስራ ላይ ያለው በጥረት ላይ ያለው አትሌት ነኝ። አዎ፣ አንድ መረጃ ሰምቼ ነው ወደ አንተ ጋር የደወልኩት። አትሌት ነው፣ በማኔጅመንት ዲግሪ ያለው፣ በኤሌክትሪካል ኢንጂነሪንግም ዲግሪ ያለው ተብዬ ነው። እና ይሄ እውነት ነው? አዎ እውነት ነው። እግዚአብሔር ይመስገን። ያው ከሩጫው እንደምታውቀው አንዳንድ ፈተናዎች የኢንጁሪ ፈተናዎች ሲከሰቱ ጊዜን አላቃጥልም ነበረ እና እህ በዛች ሰዓት ላይ ተምሬ የያዝኳት ናት። እህ እንደዛው መጠን ደግሞ ማኔጅመንቱን ግን ሩጫውን እየሮጥኩ ነው የተማርኩት ማለት ነው። አክቹዋሊ ከዛ በፊት በእርግጥ እስከ 12 ስማር ማለት ከ9 እስከ 12 ስማር ቀጥታ ፓራለል አድርጌ ነው ከሩጫው ጋር ጀስት ዩኒቨርሲቲ አክሱም ነበር እና የጨረስኩት ኤሌክትሪካል ኢንጂነሪንጉን። እህ ወደ ዩኒቨርሲቲ ውስጥ ገባ ብቻ ነው የዛን ሰዓት ላይ ሩጫውን ፖስትፖን ላደረግ የቻልኩት እና ትክክል ነው፣ እውነት ነው። አዎ፣ ሴቶች እህቶቻችን አትሌት የሆኑ ሴቶች ኢንጁሪ ሲገጥማቸው ወይንም ከበድ ያለ ነገር ለአራት ዓመት ለሶስት ዓመት የማያስሮጥ ነገር ሲገጥማቸው ቀጥታ ወደ መውለድ ይሄዳሉ። አንተ ደግሞ ኢንጁሪ ሲገጥምህ ነው ወደ ትምህርት የገባኸው? አዎ በትክክል ምን ብዬ አምናለሁ እኔ የሰው ልጅ ወደ ላይፍ ህይወትን ወደ ማቅናት የወደፊት የኑሮ ቤዛችንን ለማስተካከል ስናቅድ ማንኛውም ጊዜ ማንኛውም ሰዓት በከንቱ ተቃጥሎ መቅረት እንደሌለበት አምናለሁኝ። ስለዚህ በዚህ ረገድ የምትገኘዋን አጋጣሚ ሩጫ ማለት ኤቲክሱ እንደሚያዘው አንድና አንድ እረፍትህን ተጠቅመ ስራውን ተጠቅመ ለውጤት መብቃትን የሚገባህ እንደሆነ ይታመናል። እርግጥ ነው ያ ነገር ግን ያቺን ነገር ያንን እንዳታደርግ ማለት ሌላ ተጓዳኝ የሆኑ ነገሮችን እንዳታደርግ ሙሉ ለሙሉ ወደ ሩጫው ሙሉ ኮንሰንትሬት ስለምትሆን ሌሎች ተጓዳኝ ነገሮችን ትምህርትን በለው ሌላም የስራ ልምድ ኤክስፔሪንስድ ለመሆን ወይ ደግሞ አሁን ያልከውን ለመውለድ የትዳር መስመርንም ለማስተካከል ወይ ደግሞ በልጅ ለመታገዝ ይገድባል ሩጫ። ነገር ግን እንዳልከው ትክክል ነው። እህቶቻችን ልክ ኢንጁሪ ሲገጥማቸው የረዥም ጊዜ ትክክለኛ ሳይንቲፊካሊ በሕክምና ባለሙያ እረፍት ሲታዘዙ ቀጥታ ወደ መውለድ ይሄዳሉ። ጥሩ አጋጣሚ ነው። በእኛም በወንዶች ላይ እንደዚች አይነት ነገር ስትከሰት ብዙዎቻችን የህመሙን ሁኔታ በሳይንሳዊ መንገድ ስለማንሄደው በባህላዊ ማሳጅ ወይ ደግሞ ወጌሻ በዛ ስንሄድ ሳይታሰብ ጊዜው እስከ 3 ዓመት 4 ዓመት ድረስ ሄዶ ብዙ የተቃጠለባቸው ሰዎችን አውቃለሁ። ለምንድን ነው? ካሁን ይድናል በማለት። ነገር ግን ትክክለኛ ሳይንቲፊካሊ የሆነ ትሪትመንት አግኝተው ከሆነ ግን ይሄን ያህል ዓመት ይሄን ያህል ጊዜ ትንሽ እየተንቀሳቀስክ እረፍት አድርጉ ይባላሉ። ያ እንደዛ ከሆነ ቀጥታ ለመማር እድሉ ኦፖርቹኒቲ ይኖራቸዋል ማለት ነው። ስለዚህ እኔ የሚያደረግኩት ምንድን ነው? በቀጥታ አንድ የማሳጅስት ዘሪሁን የሚባል የታወቀ ነው። እሱ በዛን ሰዓት ላይ እንደዚህ በኦንላይን ሳስረዳው ይሄ ነገር ረዥም ጊዜ ሊወስድብህ ይችላል ሲላይ ኢሚዲየትሊ ወደ ትምህርት ነው የዞርኩት። ቀጥታ ወደ 9 ዓመት ያቋረጥኩት። ኦኬ፣ ወደዛ እንመጣለን። አስተማሪ ነገር ስለሆነ ብዙ አትሌቶችም እንዲማሩበት ስለምፈልግ ብዙ የህይወት ተሞክሮች ብዙ ሰዎችን አስተምረዋል። ይሄ ደግሞ በአትሌቲክሱ ዘርፍ አንተ ጋር ያለው ነገር ብዙ አትሌቶችን ያስተምራል ብዬ ስላሰብኩ ነው ይሄን ጥያቄ ወደ አንተ ጋር ይዤ ልመጣ የቻልኩት። በመጀመሪያ እስኪ እንዴት ነው ሩጫን የጀመርከው? እስኪ እንዲማሩበት አመጣጡን። ሁሉም በተለያየ አይነት መንገድ ነው የመጣውና ተስፋ ቆርጦ የተዋለ ከመስመር ይወጣለ ትምህርትም የማይማራለ ወደ ግብርና ይገባለ በተለያየ አይነት ዘርፍ ያለ ስላለ ያ እንዲያስተምር እስኪ ስለ ሩጫ አመጣጥህ መሰረት ክንገረን። የት ነው የተማርከው? የት ነው የሮከው? ሩጫን በስንት ዓመት ጀመርክ? ወደዛ።
ያው አክቹዋሊ ሩጫን የጀመርኩት እኔ እግር ኳስ እየተጫወትኩኝ እያለ ዊችዝ አንደር 17 እድሜ ላይ ከዛ ሻኪሶ ነው አክቹዋሊ ትውልድ አካባቢ ጉጂ ዞን ሻኪሶ ወረዳ እዛ ትውልዴ እና እዛ ላይ ሆኜ በኳስ ጥሩ ረገድ ደርሳለሁ ብዬ ነበር ማስበው እና በአንድ ወቅት በሆነ በእኔ ስህተት ጎል ተቆጠረብንና ለዋንጫ የምናልፈው ሲወድቅ አሰልጣኛችን ምን አለኝ፣ አንተ እንጀራክ ሩጫ ነው ኳስ አያዋጣህም ብሎ ሲል ያው የልጅነት ነገር ስለሆነ ሁሉም ሲስቁብኝ በጣም ተናደድኩኝ። ተናድጄ ቀጥታ ምንም አላልኩም፣ አቆምኩኝ የዛን ቀን ኳስን። እሱ እንደዛ ሊል የቻለው ምንድን ነው፣ ሁል ጊዜ እንደ ቀልድ በሆነ አጋጣሚ ኳስም እየተጫወት ከሩጫ ውድድር ካየሁት ሄድና ዝም ብዬ ወዳደርና ልጆቹን አሸነፋቸዋለሁ። እችን በማየት ነው እና እሱ ይሄ አጋጣሚ ሆነና እንደዛ ሲለኝ ቀጥታ ሩጫ ጀመርኩኝ። በሰራው ባጭር ጊዜ ላይ እዛ አካባቢ የምንገኝ ልጆች ውስጥ እኔ ቀዳሚ ሆንኩኝ። በዛም ትምህርት ቤት ዓመተ ምህረት ነው እንደ ኢትዮጵያ አቆጣጠር 94 እንደ ኢትዮጵያ አቆጣጠር 94 ማለት ነው። ኦኬ እሺ 94 ዓመተ ምህረት ገና 9ኛ ክፍል ላይ ከ8 አልፌ 9ኛ ክፍል እየተማርኩ እያለ ማለት ነው። እሺ ከዛ በዛው አመት ውስጥ ወደ ሞያሌ የትምህርት ቤቶችም የዛው የወረዳዎች ምንድነው ሞያሌ ያቤሉ ላይ ተወዳደርኩና አሸነፍኩ። በዛው የትምህርት ቤቶች ውድድር ነበረ፣ አዳማ ነበር፣ እዛ ተወዳደርኩኝ። በዚሁ አጋጣሚ እዛ ሻኪሶ ማቀው ልጅ አንድ አድቫይዝ አደረገኝ፣ ጥሩ ውጤት ነው የምታመጣው፣ ስለዚህ ግን ከዛ ወጥተህ ብዙ አትሌቶች ወደሚገኙበት ወደ አሰላ ብትገባ ይሻላል አለኝ። ኢሚዲየትሊ ምንም አላልኩም። በዛን ሰዓት ላይ ቀጥታ የእሱን ሀሳብ ተቀበልኩ። የሩጫም ሀሳቡ ሙሉ ትኩረት ሰጠሁኝ። የትምህርቴን ነገር ክላሽ እያደረገብኝ መጣ ውጤቴ። ይህን ሰዓት 9ኛ ክፍል ያቋረጥኩና ወደዛ ሄጄ እየተማርኩኝ እሮጣለሁኝ ብዬ ወሰንኩኝ። ወደ አሰላ ገባሁኝ። ፋይናንሻል እንትኖች ከቤተሰብም ከየትም አስተካክዬ ማለት ነው። ግን እዛች ጋር ያው እንደዛ ወስኜ ልምጣ እንጂ አሁን ላይ ሆኜ ትልቅ ለሌሎቹም ገና ስፔሻሊ ገና ለሚጀምሩ ጀማሪ ወጣት which ከ20 ዓመት በታች ሆነው ወይ ደግሞ በዚህ የሃይ ስኩል ደረጃ ላይ ያሉ ተማሪዎች ቢያንስ እንዳይሳሳቱ ብዬ ማስበው ምንድነው ሩጫን ሲጀምሩ እሱ ነው ትልቁ ትምህርት ለነሱ ሊሆን የሚገባው። which የዛን ሰዓት ላይ ሩጫ ማለት ፓርሻሊ የምንሰራው ነገር ነው እንጂ እንዳሁኑ ማናጀር ጋር እንደምንሰራው በጣም ተገብቶበት ዲቴል የሚሰራ አይደለም። ምክንያቱም ያ ወቅት ማለት ገና ጨርቅ እድሜ አጥንታችን ብዙም ያልጠነከረ ስለሆነ በጣም በመጠኑ ትንሽ ብቻ የምንሰራው ትሬኒንግ ነው። ያ ደግሞ ማለት ለትምህርት ለመማር እድሉ አለ ማለት ነው። ያ ቤተሰብም ቢሆን ፎሎ አፕ ያስፈልገዋል። እዛ ጋር ትምህርቱን ተማሪው እንዳያቋርጥ ከሩጫው ጋር አያይዞት መሄድ ይኖርበታል። ብዙ አትሌቶቻችን ከትምህርት ሊሩቅ የቻሉት እዛች ጋር ያችን በማድረጋቸው 9ኛ 10ኛ ሳይደርሱ የሚያቋርጡበት አጋጣሚ ብዙዎቹ የምናየው እና የዛን ሰዓት ላይ ትምህርቴን ቀጥዬ ቢሆን ኖሮ አሁን ላይ በዚህ ባለፈ ሰዓት ላይ ምናልባት መማሪ እድል ነው፣ ጥሩ ነው። ተቆጭቼም ነው የገባሁበት። ብዙም ባለመማሪም ራሱ ዋጋ ያስከፈሉኝም ነገሮች ስላሉ ነው ተመልሼ ወደ ትምህርት ልገባ የቻልኩት እና ስለዚህ ትልቁ ትምህርት ልሰጥ የምፈልገው ለሁሉ ምንድነው ትምህርቱንና ሩጫውን ገና በጀማሪ በ20 ዓመት አካባቢ ላይ የሃይ ስኩል ደረጃ ላይ ሆነን አብሮ መሄድ ይችላል። አብሶሉትሊ ብዬ መናገር የምችለው ብዙ ከዚህ በኋላ ከኛ በኋላ የሚመጡ አትሌቶች ትምህርቱን እንዲያገኙ የምፈልገው ያንን ነው እና በዚህ አጋጣሚ ነው ያንን የተማርኩት። እንደዚህ ሆኖ ታዲያ እኔ እንዳሰብኩት አልሆነም። አሰላ ገብቼ ኑሮ ራሴን ሰርቫይቭ ለማድረግ ኑሮን የተለያየ ስራ እየሰራው ነበረ ስሮጥ የነበረው። ለትምህርቱ ግን ተጋፋኝ፣ በጣም መማር አልቻልኩም። ጨላሎ ትምህርት ቤት አንዴ ሞከርኩኝ፣ እንደገባሁ ወዲያው አቋረጥኩኝ። ለምን ኑሮን የግድ መግፋት አልቻልኩም። ኑሮ ይቸግረኝ ጀመር። ስለዚህ ሩጫውና ስራውን ብቻ አደረግኩት። ይሄ አመት እየገፋ ሄዶ አዲስ አበባ ከገባው በኋላ 2000 ላይ ነው አዲስ አበባ ኦልሬዲ የገባሁት። ከገባሁኝ በኋላ ነው ትንሽ ኑሮን ስላመደው ሳስተካከልና የህመሙን ኬዝ ሲመጣብኝ ቀጥታ 9 ዓመት ወደ ካቋረጥኩት ትምህርት ላይ እንደገና ከ9ኛ ክፍል ጀምሬ
መማር ቀጠልኩኝ ማለት ነው። እዚህ ጋር ይደርሳል እንግዲህ የትምህርቱ መጀመር ማለት ነው። እንዴ ኦኬ ኦኬ። ከዛ ነው 2000 ላይ ነው ጉዳት የደረሰብህ። በሚሊኒየም አካባቢ ነው ጉዳት የደረሰብህ። ያ ጉዳት ሲደርስብህ ነው ባለሙያ አማክሮህ ነው ረጅም ጊዜ ጉዳት ነው ጉዳትህ ብሎ ሲልህ ነው ወደ ትምህርት የመጣኸው? እውነት ነው። አክቹዋሊ 2000 ላይ ነው አዲስ አበባ የገባሁት። ይሁን እንጂ እስከ 2004 ድረስ ደህና ሆኜ ራሴን ኦርጋናይዝድ አድርጌ ስራም ተመቻችቶልኝ ጥሩ ፐርፎርማንስ ላይ ደረስኩኝ። በአትሌቲክሱ ረገድ ላይ ጥሩ ሆኜ በጣም ተስፋ ሰጪ የሚሆን ውጤት ላይ ደርሼ ያለ ነው። እንግዲህ ከ2000 እስከ 2004 ባለው የስራ ጥረት ውስጥ ወደ ጥሩ ፐርፎርማንስ መጥቼ ወደ ክለብም ለመድረስ ጥሩ ክለብ አክቹዋሊ ኢትዮጵያ ተገናው የኪሴ ፖኬት ምናምን አለን። ግን የተሻለ እነዚህ ፈርስት ሌቭል ያሉ ክለቦች እንደ ባንክ እንደ መከላከያ ወደ እነሱ ለመብቃት እየጣርኩኝ እያለ ነው ከፍተኛ ህመም የተከሰተብኝ። ሰበታ ትራክ ላይ ሃይ ስፒድ ነበረ የምንሰራው። አንድ የውጭ ዜጋ መጥቶ ካሉት ልጆች ውስጥ ወደ 3 ልጆች መርጦን እኛን ጥሩ ፐርፎርማንስ ያለንን የሆነ የውጭ እድል አመቻችቶልን ለዛ ኢንቫይት ሊያደርገን ታስቦ እንደውም በዚህ አጋጣሚ የዛን ሰዓት ነው እንደውም ለመጀመሪያ ጊዜ ፓስፖርት የሚያወጣት በሱ ኬዝ። ማናጀር አይደለም፣ ማናጀር ነው ሰውየው። ማናጀር አይደለም። እንደ አጋጣሚ እድል መስጠት ፈልጋለሁ ለልጆች ብሎ የመጣ ፈረንጅ ነው። እነ ኮች በሻ የሚባል ቦሻ አለ፣ ኮች አለ። እሱ በጣም ጎበዝ አሰልጣኝ ነው። እውነት ነው። ታች ወርዶ የሚሰራ ሰው ማንም ያላየው በጣም በጣም ትልቅ ሰው ነው በእውነት። ስልኩን መጨረሻ ላይ ትሰጠኛለህ፣ እሱን ማናገር ኢንተርቪው ማድረግ እፈልጋለሁኝ። ዌል አለኛው በሚገርመው እሱ ኮች ማለት አጭር ርቀት ላይ ለስፒድ ብዙዎቹን ያዘጋጀ ለባንክ ለብዙዎች አትሌቶችን ያበቃ ነው። እነ ዳኜ የእሱ ልጆች ነው፣ የእሱ አትሌቶች ናቸው አሉ። ብዙዎቹን መጥቀስ ይቻላል። እና እውነት ነው፣ ልክ ነህ እንዳልከው። እና እሱ ጋር እየሰራን እያለ ነው እንግዲህ በሚገርም ሁኔታ በጣም ህመሙ እሱ ነው። ለመጀመሪያ ጊዜ እዛ ጋር እግሬ ተሸምቅቆ ስወድቅ የመጀመሪያ ፈርስት ኤድ ትሪትመንት አደረገልኝ። ቤት እስከምመጣ ግን ወክ ራሱ አልችልም ነበር። እና በዛ አጋጣሚ ዘሪሁን የሚባለው ታውቀዋለህ፣ ኢንተርናሽናል፣ እሱን ራሱ እንደው ለብዙ ነገር ብዙ አቅጀዋለሁ። እንደውም እሱን አገናኝሃለሁ። እሱ ራሱ በጣም ለአትሌቶች የሚያስፈልግ ሰው ነው። በዚህ አጋጣሚ እሱ ጋር ደውዬ ነው እንዲህ አይነት ነገር ተከስቶብኛል፣ ምን ይሻለኛል አልኩት። ከዚህ በፊት እንዲህ ትሪት ስለሚያደርገኝ ስለነበረ። ዘሪሁን ማለት ኮተቤ አካባቢ ያለ ልጅ ነው። አብሶሉትሊ ያ እሱ ነው። ቀጠን ያለ ልጅ ይላል። አሁን ቀጠን ያለ ልጅ እሱም አለ። አውቀዋለሁ። በጣም ነው የማውቀው። በጣም ተጓዳኝ ሌላ ስራ ይሰራል። ያው እዚህ ላይ መጥቀስ አያስፈልግም። ሌላም ስራ ይሰራል አይደል? ያው በቃ ገባኝ። ትንሽ ከሲስተም ኤኒዌይስ እሱ ጋር ሄሎ በጣም ረፍት አድርግበት ትሪት እያደረግ ካለኝ ይሄ ረዥም ጊዜ ሊወስድብ ይችላል። እውነት ነው እንዳለውም ራሴን እያዳመጥኩ ስል ከባድ መሆኑን ሳቅ በዛን ሰዓት ላይ ነው ቀጥታ ወደ ትምህርት መወሰን እንዳለብኝ ያሰብኩት። በቃ ይሄ አጋጣሚ ምናልባት በልቤ ያለውን የመማር ፍላጎት ትምህርት ልቀጥል አጋጣሚ ይሆን የሚል ነገር ራሴን አሳመንኩኝ። ትምህርቱንም ተመዘገብኩኝ። እግዚአብሔር ይስጣቸው በሻሌ ትምህርት ቤት ይባላል እዚሁ አዲስ አበባ። በሚገርም ሁኔታ ካለው የትምህርት ጥራት አንጻር በጣም ረዥም ጊዜ ያቋረጡ ሰዎች ሌላ ቦታ ድንገት ማትሪክ ወስደዋል ተብሎ ስለሚታሰብ በጣም ለእኔ አስቸጋሪ ነበር ለመመዝገብ። አክቹዋሊ በጣም ተቸግሬ ብዙ ትምህርት ቤቶች እምቢ ብለውኝ በስተመጨረሻ እነሱ ጋር የአንዳንድ ከመንግስት መስሪያ ቤቶች ላይ ደብዳቤ ወስጄ ምንም አይነት ማትሪክ የወሰደበት ነገር የለም የሚል ማስረጃ መጥቶልኝ ነው የተመዘገብኩት። እነሱንም ሳላመሰግን አላልፍም። እዛ መዘገቡኝና እንግዲህ ትምህርቴን ልቀጥል ቻልኩኝ ማለት ነው። እዛ እስከ 12 እዛ ነው የተማርኩት። በሻሌ ትምህርት ቤት ይባላል ሳሚት አካባቢ ላይ። እንደዛ ነው የትምህርት ህይወትን የጀመርኩት ማለት ነው ተመልሼ። ከዛ እዛው ጨረስክ? በሻሌ ጨረስክ የሁለተኛ ደረጃ ትምህርት ሲሆን? በሻሌ አክቹዋሊ እኔ አስቤ የነበረው እስከ 10 ተምሬ ህመሙን በጣም እስከዛ ድረስ ይተወኛል። ከዛ 10ኛ ክፍል ማኔጅመንት የሚሆን ስፖርት ሳይንስ የሚያስተምረኝን ዘርፍ ቀጥዬ እንትን እላለሁ ብዬ ነው ያሰብኩት። ልክ 10ኛ ክፍል ማትሪክ ሳመጣ ውጤት
እግሬም ምንም ለውጥ አጣሁበት። ባይዘዌ እንደዛ የተማርኩኝ ጠዋት የህመሙ የሚፈቅድልኝን ፔኑ የሚችለውን ያክል ደረጃ እንቀሳቀሳለሁ ኤቭሪዴይ ሁሉ ጊዜ። ዝም ብዬ አይደለም የተቀበልኩት። ለምን በዛው ለምን ምንድነው ሰውነቴ እንድረሳው ስላልፈለግኩኝ። ስለዚህ ጠዋት እስከ 11 ተኩል ተነስቼ በቅርብ አካባቢ የሚገኘውን ስንት ትሬኒንጎች በመጠኑ አደርጋለሁኝ። ከዛ በኋላ ነው እጄ ክላስ ምገባው። እንደዛ ነው የማደርገው ማለት ነው። ከዛ ውጤቱን መጣ። አልድን ሲል ያን ያህል ብዙ ለውጥ ሳጣበት ቀጥታ ለፕሪፕ ያሳልፈኝ ስለነበረ ወደ 11ኛ ክፍል እንደገና ተመዘገብኩ። 12ን ጨረስኩኝ። የማለፊያ ውጤቱንም የዩኒቨርሲቲውን ሳመጣ እንግዲህ ለበጎ ነው ብዬ በዛው ቀጠልኩኝ ማለት ነው። ኢቨን እስከዛ ድረስ ራሱ ግን አልተሻለኝም። በደንብ ምንም ነገር አልተሻለኝም። የት ዩኒቨርሲቲ ነበር የገባኸው? እኔ አክሱም ዩኒቨርሲቲ ነበር እንደ እድል የደረሰኝ። አክሱም ዩኒቨርሲቲ ደረሰኝ። የመረጥኩትን ፊልድ ደረሰኝ። ምክንያቱም ፓርታይም የመረጥከው ምን ነበረ? የተመረኩት የመረጥከው ፊልድ ምንድን ነበር? የመረጥኩት ፊልድ ያው ማንም ሰው እንደሚመኘው ሜዲሲን ነው አንደኛ የሚመርጠው። በእርግጥ ሜዲሲንን አንደኛ መረጥኩኝ። ሁለተኛ ኢንጂነሪንግን የመረጥኩት። ኢንጂነሪንጉ ደረሰኝ። ኢንጂነሪንጉም ሲደርሰኝ ምንም አይኔን አላሸውኝም። ለምን እንደዚህ በአንዳንድ በሜንቴናንስ የኤሌክትሪክ ነገሮች መስመር ዝርጋታ በልምድ ያመጣሁት እሰራ ነበር እና ኤሌክትሪካሉም ሲደርሰኝ ወዲያው አሜን ብዬ ልቀበል የቻልኩት ከዛ ጋር ይገናኝልኛል ወደፊቱ ጥሩ ይሆናል ብዬ ስላሰብኩኝ ቀጥታ ኤሌክትሪካልን መረጥኩኝ። ሲደርሰኝ ደስተኛ ሆኜ ገባሁ ማለት ነው። አክሱም በልምድ ሰራ ነበረ። እንደዛ በልምድ እሰራለሁኝ። ባይ ዘ ዌይ ሆቴል ኢንዱስትሪ ላይ ሰራ ነበረ። ሳልጠቅስልህ ያለፍኩት እሱ ወደ ኋላ እንመጣበታለን። እዚህ ጋር አሁን ያለው ላይ በልምድ ኤሌክትሪክ እንደዚህ መስመሮች ተዘረጋ ምናምን ነበረ። ያው እየሰራ ስለምትማር ስለነበረ እንዲህ አይነት ስራዎች ትሰራ ነበረ። አሁን በአጋጣሚ ተማርከውና ማለት ነው ወደ ዩኒቨርሲቲ ገባህና ደግሞ ይሄ እድሉን ስታገኝ በጣም ደስተኛ ሆነ ተቀበልከው። ኤሌክትሪካል ኢንጂነሪንግ ማለት ነው። አንዳንድ ጊዜ በልምድ የሚሰሩ ይበልጣሉ ተምረው ከሚሰሩ ሰዎች ይባላል እና በተለያየ ዘርፍ ላይ አንተ ደግሞ በልምድ የምታውቀውን ነገር ወደ ሳይንሳዊ ነገር ላይ አጋጣሚዎች ፈጠሩልህና ይሄን ነገር አገኘኸው በአንተ ጥረት። ትክክል። በትክክል ገልጸኸዋል። እኔ መግለጽ ያልቻልኩትን ልክ ነህ። እውነት ነው። እንደው እንዴት አገኘኸው ግን? እንደው አልተቃረነብህም? ሳይንሳዊ እና እንትኑን ስታየው በልምድ የምትሰራው ጋር እውነቱን ለመናገር እንዴት አድርገህ አጣጣምከው? እንዴት መሰለህ ያጣጣምኩት? ዋና ኢንተረስቱ ነው፣ ፍላጎቱ ነው። ፍላጎቱ በጣም ስለነበረኝ ትምህርቱ ላይ በእርግጥ ኤሌክትሪካል ቁጥር ያደላል። በጣም የቁጥር ተማሪ ይገባል። እነዚህ ማትማቲክሶች ከአፕላይድ 1 እስከ አፕላይድ 3 ድረስ ነው ኢንጂነሪንግ ላይ ሄደ ስትማር የሚቀጥለው። ነገር ግን እሱን ቤዞች ከታች ያመጣህ መሆን አለበት። እስከታች ሌቭል ሃይስኩል ፕሪፕ ደረጃ ይዘው መምጣት መቻል ይኖርብሃል። እዛ ጋር ትንሽ በራሴ ክፍተት ነበረብኝ። ለምንድነው? ከስራ ጋር እያያያዝኩኝ ስራ አለ፣ ሩጫ አለ፣ ትምህርት አለ። ከዛ ጋር እያይዤ በጣም ፎከስ ለማድረግ እቸገር ነበር እዚህ እያለሁኝ። ግን ልክ ግቢ ከገባሁ በኋላ ግን ኦፖርቹኒቲው ሙሉ ለሙሉ ትምህርቱ ላይ ፎከስ አድርገህ ስለምትማር እድሉን ታገኘዋለህ። እዚህ ጋር የጎደሉኝን ነገሮች እዛ ጋር አካካስኳቸው። ሪሊ በጣም እድለኛ ነኝ ብዬ ደስተኛ ሆኜ ነው ያ ሲደርሰኝና ሳይንሱ ከዛ ጋር ሲጣጣም በጣም ያስደስተኝ። ምንድነው? አንደኛ እማላቃቸውን ሲስተሞች ነው በሳይንሱ ላይ ሲሄድ። አሁን ኤሌክትሪካል ኮርሶች ለምሳሌ ፋንዳሜንታል ምንላቸው መጀመሪያ ላይ ገና ፕሪ ኢንጂነሪንግ ላይ ገና ስንማራቸው የነበሩት ቀጥታ ከዚህ ጋር ተያያዥ ናቸው። ሳይንሱ ማያውቃቸውንስ በልምድ ያገኘሃቸው የሉ? ሳይንሱ ማያውቃቸውም በደንብ ያገኘኋቸው አሉ። ትክክል ነው። ምክንያቱም አሁን ብዙ እነኛ ላይ ሪሰርች ለመስራት ምናምን ጥረት ብዬ ነው። ልክ ነህ። እውነት ነው። አሁን ለምሳሌ በቁጥር ደረጃ በቀመሩ ደግሞ ካልኩሌሽን ደረጃ በጣም ታፍ የሆኑ ክላስሜቶቼ አሉ። እኔ ደግሞ እዚህ ጋር
በጣም ምንድነው በቱልሶች በእንደዚህ ባልኩ ቅድም በልምድ ያልከው በነዛ በጣም እንትን ነኝ። ላብ ላይ እና ወርክሾፕ ላይ በጣም ልዩነት አለን። በጣም ይህን ታብራራ ስለፈለግኩ ነው። ለዛ ነው ልዩነቱን በሁሉም ዘርፍ ዲፈረንሶች እንዳሉ ልዩነቶች እንዳሉ ይረዳለሁ እና ይሄን እንድትናገር ስለፈለግኩ ነው። ያ ኢቨን የመጀመሪያ ሰከንድ ይር ላይ ሚኒ ፕሮጀክት አለች የምንሰራት እና ያቺ ሚኒ ፕሮጀክት ሁሌ በፕራክቲካል አይሰራም። ሁሌ በሶፍትዌር ነው የሚሰራው። በሶፍትዌር ነው በቃ ፕሮጀክቱ ተሰርቶ ሶፍትዌር እዛ ላይ አለ። አንዳንድ ምንድነው ኮምፒውተራይዝድ የሆኑ ፕሮቶዝ በምንለው ነገር ፎርማት የምንሰራው አለ። ያችን ኮኔክሽን ብቻ ነው እዛው ላይ በሶፍትዌር የምትሰራው። ለመጀመሪያ ጊዜ ግን እኔ አላቂ እቃዎችን ከማንኛውም ቦታ ኢቨን ወርክሾፕ ላይ እና ላብ ላይ ሳጣቸው ማቴሪያሎቹ እነዚህ ኮምፖነንቶችን ሳጣ ቀጥታ ከወዳደቁ ነገሮች ላይ ፈጣጥሬ ነው which is ሞባይል ቻርጅ ልናደርግ የምንችልበት ኦር ደግሞ ላፕቶፕ ቻርጅ ልናደርግ የምንችልበት ዲሲ ኮንቨርተር የምንለው ነገር እነሱ ለመጀመሪያ ጊዜ ነው እኔ የሰራሁት። በዛ በጣም ነው ደስተኛ የሆንኩት። እኔ የሚገርምህ ነገር ለመጀመሪያ ጊዜ ስቲል ተቀምጧል እንደ ሳምፕል ተደርጎ ኔክስት ባቾች ሲመጡ ራሱ ከነ ፍሬዝጊ ባች በፊት ፕራክቲካል የሰራ ማንም የለም። ኢምፕሊሜንት አድርገው እሱ ነው ለመጀመሪያ ጊዜ የሰራው። ስለዚህ እስቲ ከሱ ላይ ሂዱና ብሎክ ዲያግራሙን ወስዳችሁ ምናምን ተብሎ በጣም የተደነቁበት ጊዜ ነው። እንደውም እሱ መምህር ቻይና ዳንኤል ይባላል። መምህር ሌክቸር ዳንኤል ይባላል። ሌክቸረሩ ቻይና ነው። በጣም ማስተሩ ሰርቶ የመጣ ጎበዝ ነው። ፕራክቲካሊ which is 20 ነው ይሄ ማርክ ሚኒ ፕሮጀክቱ እና ከ20 ሲሰጥ ሁሌ 16 ማርክ ነው የሚሰጠው የነበረው። ለመጀመሪያ ጊዜ 20 ማርክ ከእጁ ወጣ። which is ፕራክቲካል ስላየ ፕራክቲካሏን በጣም ነው የተደነቀችው እና ኢቨን በጣም ነው ያስደሰተኝ። ሌላ የፈለኩት ምንድነው ሳይንሳዊው ላይ እና ቀመሩ ላይ ቲዮሬቲካሉ ላይ በጣም ፐርፌክት የሆኑ ልጆች ትንሽ የሚጎላቸው ፕራክቲካሉ ላይ ነበረ። ከኔ ጋር ተጣምረን ግን ስንሄድ ሁለቱንም እኩል ማስኬድ ችለናል። እነሱ በእንትኑ ረገድ ምክንያቱም እኔ 9 ዓመት ትምህርት ጋፕ ሲኖረኝ ትንሽ ቤዞች የለቀቅ አድርገው ነበረ እዚህ እያለው ማለት ነው። የእነሱ ኮንቲኒስ ይዘው መጥተዋል። ምክንያቱም ከታች ጀምረ ከሳይንስ ተከፋፍሎ ይምጣ ፊዚክስ ኬሚስትሪ የምትለው ነገር ተያይዞ የሚመጣ ነው። ከታች ወደ ሳይንስ ኬሚስትሪ ባዮሎጂ ብለን የምንከፍለው ከ7ኛ ክፍል ጀምሮ ያለው ከታች ተይዞ የመጣው እዛሽ ከተቋርጦ ከነበረ ትንሽ ትቸገራለህ። እንትኖቹ ስታቸዋል ሂንቶቹ ይጠፋዋል እና ከዛ አንጻር ነው እኔ ትንሽ ይቸገር የነበረው። ግን ዩኒቨርሲቲ ላይ ጥረት መልካም ነውና ከማንበብ የተነሳ እንትን ልለውች እያለሁኝ ደስ የሚል ላይፍም ነበረኝ። እስከ 8 ሰዓት 9 ሰዓት ላይ ላብ ውስጥ በጣም ፎከስ አደረግ ነበረ። ማለት ላይብራሪ አምሽቼ ምናምን ነበር የምመጣው። ለምን እልህ ይዘኝ ነበረ። ለምን ይሄን ያህል ብዬ ስለማስብ ስለነበረና ነው። አወሳሰብኩብህ ምናልባት ወንዴ። ችግር የለም እረዳለሁኝ። ወደ ሀሳባችን ስንመለስ እንደው ይሄን ለማብራት ስለፈለግኩ ነው። ዩኒቨርሲቲው ገባህ፣ አክሱም ዩኒቨርሲቲ ገባህና ትምህርትህን ጀመርክ። የተማርክ ትሮጥ ነበር ለዩኒቨርሲቲ? ያ አዎ፣ አክቹሊ እዛ ሆኜ በሚገርም ሁኔታ ልክ ትምህርቱ ዓለም ላይ እዛ ስትገባ እረፍቱም ብዙ ሆነልኝ። ኦር ዌዘር ኮንዲሽን አላቅም ኦር ጫና ቀንሼ ይሁን አላቅም። አትሌቶች እዛ አነስ ስለሚሉ ብቻ ፔኑም ትንሽ እየቀነሰ መጣ። ደህና እየሆንኩ መጣሁኝ። እዛ ሆኜ እንደ እድል ሆኖ ትንሽ ክልሎች ላይ የሆነ ፖለቲካል ኬዝ ሰላም ከማጣት የተነሳ አንዴ ጅማ ነበር ሊዘጋጅ የነበረው ኦር የሆነ ቦታ ረሳሁት በውል። ያ ባህር ዳር ተቋረጠ፣ ተላለፈ። እኛ ተዘጋጅተን እያለን የሆነ ቀን ላይ 2010 ላይ አዲስ አበባ ክሮሱ ሲዘጋጅ ቀጥታ ዩኒቨርሲቲ ወክሎ ላከን ማለት ነው። ወረቀቱ አለ ዩኒቨርሲቲ የመጣሁበት ለመጀመሪያ ጊዜ ዩኒቨርሲቲ ነው የመጣ። ይሁን እንጂ እዛ ሆነን ግን ባለፈው ኢንተርቪው ስታደርግ የሰማሁት ልጅ አለ፣ አብርሃም ታደሰ ይባላል። ከሱ ጋር እንሰራ ነበር። የተያያዝን ወደ መቀሌ እዛው ትግራይ ክልል ውስጥ እየዞርን ውድድሮችን ሁመራ ምናምን እናደርግ ነበረ።
ጥሩ ጊዜ ነበረኝ እና እዛም እንቀሳቀስ ነበረ። እንደዛውም ሆኖ ደግሞ እንደነገርኩ እኔ ከቤተሰብ ከልጅነቴ ስወጣ ምንም አይነት ፈንድ ከቤተሰብ አስቤ ፕላን አድርጌ ስላልወጣሁኝ ዌሬቨር በማንኛውም አጋጣሚ ስራን እየሰራሁ መተዳደር እንዳለብኝ ስላሳመንኩኝ በሚገርም ሁኔታ ከትምህርቱ ጎን ለጎን በኤሌክትሪክም እንደዚህም ኢንስታሌሽኖች እዛው አክሱም ሆኜ እየሰራሁኝ እተዳደራለሁኝ። ኢንአዲሽን ደግሞ ክረምትና ሚድል ላይ ተማሪዎች ብሬክ ወደ ትምህርት ቤት ሲሄዱ መናኸሪያ ድረስ ሄደው ተማሪዎች መናኸሪያ ድረስ ሄደው ሻንጣ ጎትተው ወይ ደግሞ መናኸሪያ ሄደው አልጋ ከሚይዙ ብዬ እኔ ትንሽ የተወሰነች አማውንት ለትራንስፖርት ለአልጋ የሚያወጧት እንደማምሬ መኪኖች ግቢ ድረስ እንዲመጡ እያስደረግኩኝ ሁሉ ተማሪዎች አገልግሎት ሰጥ ነበር። በጣም ይሄ ሁሉ ላይፎችን አስተካክዬ ነበር እዛ ራሴን ለማስተዳደር የገንዘብ ምንጭን እንደዛ አድርገው ነበር ፋይናንሻል። እንደዛም ሆኖ ትምህርቱን ጎን ለጎን ጥሩ አስኬዶ ነበርና ጥሩ ጊዜ ነበር የነበረው። ኦኬ። ስለዚህ ዩኒቨርሲቲውን ወክለህ ተወዳድረሃል? ዩኒቨርሲቲውን አንዴ ነው ከፖለቲካል ኬዙ ትንሽ እንትን ሲል ተንቀሳቅሶ ሁሉም ቦታ ዩኒቨርሲቲዎች ጥሩ ስላልነበሩ ተቋረጠ እንጂ አልነበረም እንጂ አዲስ አበባ የተካሄደ ጊዜ ላይ አንዴ መጥቻለሁኝ። ከመቼ እስከ መቼ ነበር ዩኒቨርሲቲ የነበርከው? አክሱም ዩኒቨርሲቲ የተገባሁት ጆይን ያደረኩት 2008 በኢትዮጵያ 2008 ነው። አይ ቲንክ 2017 ነው የሚመጣው በፈረንጅ ይመስለኛል። ዞሮ ዞሮ 2008 በኢትዮጵያ 2012 ግራጁዌት አደረግ ነበረ። ኬዝ ኦፍ ኮሮና እና ፖለቲካል ኬዝ የትግራይ ጦርነት በነበረው ኬዝ ወደ 2013 ተካሄደና 2013 ላይ ነው ግራጁዌት አድርጌ ጨርሼ የወጣሁት። ኦኬ ኦኬ። ከዩኒቨርሲቲው ተመርቀህ ከወጣ በኋላ ማለት በኤሌክትሪካል ኢንጂነሪንግ ነው የመጀመሪያ ዲግሪህን ያስከው? ተጓዳኝ በማኔጅመንት ከዛ በኋላ ዩኒቨርሲቲ ገብተህ ነው ወይስ እንዴት ነው? እዛ ሆኜ ሴንት ሜሪ ዩኒቨርሲቲ ላይ እንትን አደረኩኝ መጀመሪያ። ከዛ በፊት ነበረ እኩል አድርጌ ለመጨረስ ያቀድኩት የነበረው which is 2008 ላይ ከጀመርኩ 2012 ላይ እንደምጨርስ አውቀዋለሁ 5 ዓመት ስለሆነ። ስለዚህ 2 ዓመት ገፋ ላድርግና እኩል ይዤው እንደወጣ ብዬ ጎን ለጎን ለመማር እንደምንም አድርጌ አሰብኩና የዛን ሰዓት ላይ ትምህርቱ አልገፋ ሲልና ትንሽ ከበድ ሲል ምክንያቱም ፈርስት ይር እና ሰከንድ ይር ሰርድ ይር ፎርዝ ይር እያለ ሲሄድ እኩል አይደለም የትምህርቱ ጫናው። በዛ ምክንያት ቆይ እስኪ ነገር ይሄኛውን ሁለቱንም ልጎዳ እችላለሁ፣ አንደኛው አንዱን ብቻ ሳይሆን ሁለቱንም ልጎዳ ስለሚችል ኮርሶችን ስለዚህ ራሴን ሳረጋጋ ብዬ አሰብኩና ተውኩት። ሄዶ ግን 2012 ላይ ነው የጀመርኩት። ምንድነው አንድ ሰው አድቫይዝ ያደርገኝ እዚህ እንደምንም አሁን ፊፍዝ ይር ላይ ብዙውን ጊዜ ወደ መጨረሻው አካባቢ ላይ ብዙ አይደለም ጫና የትምህርት ኮርሶች ማንኛውም። ስለዚህ ማይነር ኮርሶች ናቸው ከሜካኒካል እና ሊሆን ይችላል ከሲቪል ኢንጂነሮች ማይነር ኮርሶች ይኖራሉ። እነሱን ላይ ስለሆነ ፎከስ የሚደረገው እዛች ሰዓት ላይ አንደኛውን አመት ገፍተህ በትራንስፈር የቀረውን እዚህ ግራጁዌት ካረክ በኋላ አዲስ አበባ ትማራለህ የሚል ነገር ሲያነሱልኝ ያንን ሀሳብ ተቀበልኩና አንደኛውን አመት እዛ ቀጠልኩኝ። እንደ ድል ያው ጦርነቱ ምናምን ሲሆን 2 ዓመት ቀጠለ። እዚህ መጥቼ ነው የተቀረውን የጨረስኩት። እዛ ግራጁዌት አድርጌ ጨርሼ ማለት ነው። ስለዚህ በምንድን የተመረከው? ሁለተኛውን ዲግሪህን በምን ተመረክ? በቢዝነስ ማኔጅመንት። በቢዝነስ ማኔጅመንት? በቢዝነስ ማኔጅመንት ነው የተመረኩት። አክቹዋሊ ምን አስቤ ነበረ እዛ በሆቴል ኢንዱስትሪ እንደነገርኩ ጎን ለጎን ስሰራ የነበረው ከሩጫዬ ጋራ ስለነበረ ኤክስፒሪየንስ ዶኜ ከታች ጀምሮ ስለመጣው በትምህርቱ ለማገዝ ፈልጌ ሆቴል ማኔጅመንት ነበረ ያቀርኩት እና አጋጣሚ አክሱም ሴንተራቸው ላይ ቅድስተ ማርያም ዩኒቨርሲቲዎች የላቸውም ይሄ ኮርስ እና በዛ ምክንያት ጀስት ወደ ቢዝነስ ማኔጅመንት ሪሌትድ ፊልድ ስለሆነ ወደሱ ተቀየርኩኝና እንትን አልኩ እንጂ በሆቴል ማኔጅመንት ነበር ያሰብኩት የነበረው። ዞሮ አይጎዳም ብዬ ስላሰብኩኝ በቢዝነስ ማኔጅመንት አደረኩኝ ማለት ነው። በጣም ጥሩ ደስ የሚል ታሪክ ነው። ከዛ በኋላ ነው እንግዲህ ይሄንን በቢዝነስ ማኔጅመንት እና በኤሌክትሪካል ኢንጂነሪንግ ከተመረጥክ
ከተመረክ በኋላ ተመልሰህ ወደ ሩጫው ደግሞ ተመልሰህ መጣህ፣ ወደ ሩጫው መጣህ? አዎ የሚገርም ነገር በቃ ፈጣሪ ይክሳል መቼ ስለ ሰዎች እኛ ከምናስበው እጥፍ እጥፍ እንደሚያስብ ይሄ እሙን ነው። እንደ እምነታችንም በማንኛውም እምነት ላይ ያለን ሰዎች ይሄ የምናውቀው ነገር ነው እና ምንድነው ልክ ያን ያህል እየተማርኩም ከመማሪም በፊት ያን ያህል የነበረው ኢንጁሪ ያን ያህል የነበረው ፔን ኢቭን ህመሙ ለሩጫ ብቻ አይደለም። ባይገርም ወክ ራሱ ይከለክለኝ ነበር። ትምህርት ቤት ራሱ ቁጭ ብዬ ዴስክ ላይ በጣም ይመዘምዘኝ ነበር እግሬን። በጣም እንደዚህ ኳሶች የእንትን ኳሶች የቴኒስ ኳሶች እግሬ ስር ቁጭ አድርጌ ነበረ መማር የነበረው። ፔኑ በጣም ሀርድ ነበረ። ይሁን እንጂ ልክ ግራጁዌት ሳደርግ እኩል ነው ከግራጁዌሽን ጋር ህመሙ የጠፋው በሚገርም ሁኔታ። ችግሩ ያለመማር ነበር ማለት ነው። በሽታው ራሱ ትምህርት ፈልጓል ማለት ነው። እንደዛ ነው በቃ የወሰድኩት እኔ እና ልክ ህመሙ ትምህርት ሲያልቅ ህመሙም አለቀ። በቃ እንድማር ፈጣሪ ፈቅዶ ነው ማለት ነው። በልቦናዬ ይዤው ስለምኖር ነው በቃ ያልኩትም እና መጣሁኝ። በጣም ሲሻለኝ ወደ ሌላ በተማርኩት እንዳልቀጥል ያደረገኝም ያም ነው። እንደመጣሁ የሳይበር የሆነ ሳይበር ምንድን ነው የሚባለው ቢሮ ላይ ተወዳድሬ ሄጄ ቲዎሬቲካል ብቻ የተወሰኑ ልጆች አልፈናል። ግን የተቀመጠው ደሞዝ ከወቅቱም አንግል ከምንም አንግል ትንሽ እኔ እንዳሰብኩት ስላልሆነልኝ ተውኩት እንጂ እንደመጣው እሱን ነበረ ኢንተርቪው አፕላይ አድርገን ቫካንሲ ወጥቶ ኢንተርቪው ተደርገን የተወሰኑ ልጆችን ጆይን ልናደርግ የነበረው። ግን ወዲያውኑ ሩጫውም ትኩረት ልሰጠው ፈለኩና እሱንም ልቀጥል አልፈለኩም። ያለኝ አማራጭ በግሌ እየሰራሁና የሆቴሉም በጣም ፍሌክሲብል ታይም ስላለው ለስራ አመቺ ስለሆነ ከሩጫው ጋር ብዬ ስላሰብኩኝ የተወሰነ ሩጫው ላይ በጣም እስክደራጅ ብዬ በጣም እስክጠነክር ብዬ ያቺ ኤሌክትሪኳን ፓርት በመጠኑ የሆቴሏንም ፓርት በመጠኑ ይዤ እንደዛ ነበር እየሰራሁ የነበርኩት እና ወደ ሙሉ ለሙሉ በተማርኩበት እንዳልቀጥል ያደረገኝም የፔኑ መጥፋት ነው ልፈልጌ ነው። ኦኬ ከዛ በኋላ ከፔኑ መጥፋት በኋላ ወደዚህ ወደ ማለት ወደ ከተመረቀ ከመጣ በኋላ ሩጫ ጀመርክ። ሩጫን ወዲያውኑ የጀመርከው ወይስ ትንሽ ቆየህ? ማጋ ጀመርክ? እኔ ቀጥታ እንደመጣሁኝ የጀመርኩት ዳዊት ጋር ነው። ኮች ዳዊት ይባላል። እሱ ጋር ነው የጀመርኩት፣ ዳዊት ማናጀር ጋር። ከዛ በኋላ እሱ ጋር 1 አመት ያክል እንደሰራሁኝ ትንሽ ካሉት ልጆች ጋራ ፊት ማድረግ አቅቶኝ ነበረ። ምክንያቱም እነሱ ሄድ ብለዋል በኢንዱራንሱም በምኑም። ምክንያቱም እኔ ገና ነኝ። እንደ ፍሬሽ ነው የሚታየው። የግድ ነው ሩጫ ላይ በደንብ አድርገህ ሁሌ ኮንቲኒስ ይዘህ ካልቀጠልክ እኩል መቀጠል መሄድ አትችልም እና በዛን ሰዓት ላይ ትንሽ ከበድ ላይ ነበረ። ሰርቪስም አልተፈቀደልኝም። አልፎ አልፎ የቤት መኪኖች ይተባበሩኝ ነበር። በኋላ እንደ ድል ሆኖ ኮች ፍቅሩ አሁን ያለሁበት ማናጀር እሱ የራሱን ብራንች ሲመሰረት አብረን መስራች ሆነን ቀጠልን። ስቲል እንግዲህ እሱ ጋር ነኝ ያለሁት። እንግዲህ ሲሪየስ ሆኜ ነው አሁን እየሰራ ያለሁት። ወደ ጥሩ መጥቻለሁ ብዬ አስባለሁ። መልካም ነው። አሁን ማለት ትሬኒንጉን ከሌሎቹ ጋር ማለት ቶፕ ከሆነ ሴቶች ጋር አብረህ የሚጨረስ ደረጃ ላይ ደርሰሃል? አዎ ደርሻለሁ ብዬ አስባለሁኝ። ምናልባት እንደ ቲም ኤሊት የሆኑት ማለት አሉ በኢንተርናሽናል ደረጃ ያሉት፣ እንደገና ደግሞ እኛም ላይ ሆኖ ኤ ቡድን እና ቢ ቡድን ተከፍሎ ያለ አለ። ለስራውም እንዳይመቸው ኮቹም የሚያቧድናቸው አሉ፣ ፓርቲሽን የሚሰጣቸው አሉ እና ከነዛ ውስጥ ቢ ላይ ሆኜ ነው ሞር ኦፍ ፎከስ ማደርገው። ያው እዛ ላይ ጥሩ እኩል እንትን እላለሁኝ። እንግዲህ ስራውን እየሰራ ነው እየተማርክ ያለው። አሁን ሆቴል ማኔጅመንት ላይ ሱፐርቫይዘር ሆነ እየሰራ ነው አይደል? አሁን እየሮጥክ ያለው? አሁን እንደዛ ነው እየሮጥክ ያለሁት። ለጊዜው ግን ልክ ወደ አንዳንድ ጊዜ አልፎ መቼስ አትሌት ስትሆን ሁሌ ጤነኛ ሆነ አትቀጥልም። ያን ፔን ከባዱን ፔን አልፌያለሁኝ። የአሁኖቹ ግን ትንንሽ ፔኖች በምን ይከሰታሉ ብዬ አሰብኩኝ። እስከ ዛሬ 2 አመት ድረስ እሰራ ነበረ። ከዛሬ 2 አመት ወዲህ ግን በሌላ ተባራሪ አየር በአየር የሚገኙ ስራዎች በብዙ
ነገር ኤክስፒሪየንስ ስለሆንኩኝ ፈጣሪ ይመስገን በኤሌክትሪኩም በሌላ በአንዳንድ ነገሮችም ኢንካም አገኛለሁና ለአንድ 2 ዓመት ሆነኛ ሱፐርቫይዥኑን ካቆምኩት። ለምን እዛ ላይ ሱፐርቪዥኑ ላይ እኔ በምሰራው ረገድ የግድ ጫማዎች የቆዳ ጫማ ማድረግ ይጠበቅብሃል። እነሱ ደግሞ ፔን ይፈጥራሉ። የመቆም እድል ይኖራል። 40 ኪሎ ሜትር ጨርሰ 35 ኪሎ ሜትር ጨርሰ 8 ሰዓት ስራ ገብተ ተመልሰ ከሰዓት ትሬኒንግ መውጣት ሲገባ 8 ሰዓት ስራ ገብተ እንደገና ረጅም ሰዓት መቆም ትንሽ ፔኑ ሃርድ የሆነ አዳዲስ ኢንጁሪ ይፈጥራል ብዬ ስላሰብኩኝ ይሄ እዚህ የሩጫ ጉዳይ የሆነ ጫፍ ላይ ላደርሰውና የዛን ሰዓት እስኪ ብዬ ነው ለጊዜው ፖስትፖን አድርጌዋለሁ። በኤሌክትሪካል ኢንጂነሩ ሙያ ሌላ ስራ እየሰራህ ይሄኛውን ሩጫው ላይ ፎከስ አድርገሃል ማለት ነው? አዎ አንዳንድ አትሌቶች ምስጋና ይድረሳቸው በእንደዚህ በኤሌክትሪኩ ዙሪያ ሄጂ አንዳንድ ነገር ሜንቴን አደርግላቸዋለሁ። ኢንስታሌሽኖች የሚሰሩ ነገሮች እሰራላቸዋለሁኝ። እንዲሁም ደግሞ ሀገራችን ሻኪሶ ደስ የምትለው ሀገር ነች፣ የማር ሀገር ነች እና ከዛ ከአካባቢ ላይ ጥሩ ኦርጋኒክ የሆነ የገጠር የጫካ ማር አመጣለሁኝ። ብዙ አትሌቶች ከኔ ላይ ይወስዳሉ። ደድሎ ነው አጋጣሚ መንገድ ላይ ማሩ ብለው ሲጠሩ ልትሰማ ሁሉ ትችላለህ። ስሜን ቀይረውት እና አንዳንዴ ስራህን ስም ያወጣዋል ይባላል። ኦሪጂናል ነው ወይስ ፌክ ነው ማሩ? አክቹዋሊ ያው የሻኪሶ የኛ የጉጂ ማር የጫካ ማር ነው። ኦሪጂናል ማር ነው። በጣም ደስ የሚል ነው። ይታወቃል። የቦሬ ማር፣ የሻኪሶ ማር ታዋቂ ማሮች ናቸው እና ከዛም ትቼ ብዙዎቹ ይወስዳሉ። እሱም ራሱ እንደውም በሲሪየስ አልያዝኩትም እንጂ በደንብ አድርጌ ሲሪየስ ይዘው እሱ ራሱ አንድ ቢዝነስ ሆኖ መቀጠል ይችላል። ማለት ሄደህ እየሄድክ ነው የምታመጣው? ሰው ነው የሚልክልህ? ቤተሰብም የሚልክልኛል አንዳንዴ ማይመቻቸው ሰዓት እና እሱንም አንዳንዴ ቪዚት ለማድረግ ሲሄድ እግረ መንገዴንም ራሴ ምቻ አመጣለሁኝ። እንደዛ ነው ማመጣው። እሺ፣ በሩጫው ላይ ምንድን ነው አላማ? ምንድን ነው አሁን የሚቀጥለው ፕላንህ ምንድን ነው? ውጭ ወተሳቃለህ፣ ተወዳድረህ ታውቃለህ? ውጭ ሀገር እድል ገጥሞሃል ወይ? በቅርብ ለመሄድ ውጭ ሀገር እድሎች ሶሪ ራሱ ኮች ፍቅሩ አንድ 3 ጊዜ ሊያመጣልኝ ፕሮሰስ ላይ እያለ እንደውም የውድድር ዝግጅት ላይ እያለሁኝ በአንዳንድ በሙቀት ኬዝ በተለያየ ኬዞች ውድድር ይተላለፋሉ እና በዛ ሰዓት ላይ እንደዛ ሆኖብኛል። ቅርብ ጊዜ እስከ ዛሬ 7 ወር አካባቢ ላይ የት ነበር ውድድር የተገኘልህ? ቻይና ነበር የተገኘልኝ። ቻይና ነበረ። አንድ 5 ልጆች ተዘጋጅተን እያለ ነበር እንትን የተባለው እና ይህንን እያየክ ቅርብ ጊዜ የነበረን ፐርፎርማንስ አብረህ በቀይ ቀን በቀን የምታደርገው ፐርፎርማንስ እንድታቆም ወይ ወደ ሌላ ቢዝነስ እንድትሄድ አያደርግህም። ሩጫ ማለት በጣም ኤቲክሱ ምንድን ነው? ስሜቱ በጣም ሀይ ነው። የገባበት ሰው ያውቀዋል። ቶሎ ለመውጣት ይከብድሃል። ቢዝነሱን ብቻ ደግሞ ጥቅም ብላ አታስበውም። ሩጫ የምታገኘው እኔ ብዙ ነገር ነው የተማርኩት። ብዙዎቹ ምናልባት ከቢዝነስ ውስጥ በጣም የገቡት ብዙ ወጥተው ትርፋማ የሆኑት ማለት ወጥተው አሸንፈው ብዙ ታሪክ የሰሩት እሱ ሊሆን ይችላል። እንትናቸው ምርታቸውና ደስታቸው ወር ደግሞ የእንትኑ ትርፋታቸው። እኔ ግን ሩጫው በራሱ ብዙ ነገር አስተምሮኛል። ትዕግስትን አስተምሮኛል፣ ጽናትን አስተምሮኛል፣ ቻይነትን አስተምሮኛል። በዛ ላይ ደግሞ ሩጫ ላይ የኖረ ሰው በቃ በጤናው ረገድ እጅግ በጣም ፉል ነው በሁሉም ነገር። አንዴ እንደውም እንደዚህ መንፈሳዊ ጉዞ አክሱም ዩኒቨርሲቲ እያለን የ11 ሰዓት ጉዞ ነበረ ወደ ዋልድባ ስንሄድ። የሚገርም ሁኔታ የምንሸከመው እቃ አለ። የሌሎችን ደርቤ ሁሉ እየተሸከምኩ ያለማረፍ ዳገቱን እንደፈለኩ ሄድ ነበረ። ይህን ያህል ሩጫ ጠቅሞኛል ብዬ ላስብ ችያለሁ። አክቹዋሊ መንፈሳዊ ቦታ መንፈሳዊ ቢያበረታህም ከሌሎቹ የተለየ ነገር ላይ ስታይ መቼስ ጻድቅ ሆነ አይደለም። እውነት ነው። ሩጫው ምን ያህል እንዳጠነከረኝ እና ስትሮንግ ፉል እንዳደረገኝ አውቀዋለሁ። እና ይሄ ራሱ በገንዘብ ማታገኛቸውን ጤንነቶችና ብርታቶች፣ ተስፋዎች፣ ጽናቶች በሩጫ ብዙ ታገኛለህ። እኔ ብዬ ስተረጉመው እንደውም የሁሉም የስፖርቶች ሁሉ ንጉስ ነው ብዬ አስባለሁ። ሩጫ ስትሰራ ሁሉ ነገር ነው የሚሰራው።
ያ አሁን ሌላ ሌሎች ስፖርቶች ስትሰራ ምናልባት ነጥለ የሆድ ልሰራ ትችላለህ። ሩጫ ግን ስትሮጥ ሙሉ ከላይ ነርቭ እስከ እግር ጥፍር ድረስ ሁሉም ፓርት ይሳተፋል እና ያ ነው ብዙን ጊዜ ስትሮጥ ትንፋሽ ስፒድ ስትሰራ ትንፋሽ ሲያለከልክ የሚገርም ነገር ወደ ውስጥ ይገባል። ያ ማለት ሲታፕ የመስራት ያክል ማለት ነው። እና ብዙ እህቶቻችን አሁን ሲሮጡ ያየሃቸው ከሲታፑ ባሻገር ስፒዱ የሚያመጣው ነው ሆዳቸው ጥብቅ ብሎ እንደዚህ የምታየው እና ሩጫ በጣም ትልቅ እንትን ነው ለእኔ። ከሰርኩኝ ብዬ አላስብም። ያው የፈቀደውን ኑሮ እግዚአብሔር እንደፈቀደው እንዳለ ሆኖ ማለት ነው። እንትን ምንድን ነው ቅድም ላይ ወደኋላ ልመልስና አንድ ነገር ከጉዳት ላይ ሆነ ከዩኒቨርሲቲ እስክትወጣ ድረስ ሁለቱን ጉዳቱ ጨርሰህ ከዩኒቨርሲቲ ስትወጣ ስንት ዓመት ነው የፈጀብህ? በአጠቃላይ ሁለቱንም ዲግሪ ጨርሰህ እስክትወጣ እንግዲህ 9 10 11 12 እንግዲህ 4 ዓመት ነው። እዛ 5 ዓመት 1 ዓመት በኮሮና እና በጦርነቱ ላጋ ያደረገው 6 እንግዲህ 10 ዓመት ልበል እዛ ይመስለኛል አይደል? 10 ዓመት ከ10 ዓመት በኋላ የተመለስከው የወደፊት እቅድ ቢሳካል የት ድረስ መድረስ ነው ፈልገው ሩጫው ላይ? እኔ እውነቱን ለመናገር አንድ ያልነገርኩ ነገርም አለ። ምናልባት ምንድን ነው ቢሳካ በሩጫው እኔ ትልቅ ምሳሌ ሆኜ ዓለም ደረጃ ሄጄ ምን ያህል ለረዥም ሰዓት ያንኳካ እንግዳ የሚባል አባባል፣ ለረዥም ሰዓት ያንኳካ እንግዳ ከቤተኛ አንዱን መቀስቀሱ አይቀርም የሚል አባባል አለ። ይህን ያህል ሰው ከታገሰና ከታገለ ያሰበበት በፊት ያሰባት ጫፍ ላይ መድረስ ይችላል ብዬ ለማለት ፈልጋለሁ። ይሄ በአትሌቲክሱ ወይ በሩጫው ብቻ አይደለም፣ በአይኒ ሚንስ በማንኛውም ጥረት ላይ በማንኛውም አላማ ህይወት ላይ ያለ ሰው ተስፋ መቁረጥ እንደሌለበት ብዬ ለማስተማር ተሳክቶልኝ ወጥቼ ጥሩ ነገር ባይ እና ጥሩ ነገር እንትን ብል ደስ ይለኛል። እኔ እውነቱን ለመናገር በጣም ትልቅ ትልም ነበረኝ። የወደ አቢሲኒያ ባህላዊ ሬስቶራንት ታውቀዋለህ? እና እዛ በምሰራ ሰዓት በፊት የአዘርባጃን የተለያዩ ሀገር አትሌቶች ኢትዮጵያ ውስጥ አልቲቲዩድን አዳፕት አድርገው ለመስራት ሲሉ እዚህ ይኖራሉ ብዙዎቹ፣ ከሞፋራ ጀምሮ ብዙዎች እና አዘርባጃን ኮች በአጋጣሚ እዛ ሰርቪስ አደርግ አንዳንድ አትሌቶችንም ሰላም ብያቸው የምተዋወቃቸውን ሰላም ብያቸው ሰርቪሱን ሰጥተን እንደ አጋጣሚ ጠዋት ላይ አዲስ አበባ ስቴዲየም ትራክ በጣም ስፍጨረጨር ያያል እና በጣም ይደንቀዋል አሰልጣኙ። አዘ ኔክስት ዴይ እዛው መጥቶ እኛ ጋር ሰርቭ ሊደረጉ ሊስተናገዱ በጣም ደንቆት በልጆቹ አማካኝነት አናግሮኝ ይህ እነዚህ ልጆች ኢትዮጵያ ናቸውን ሀይሌ እናምታውቃቸውን ነገሌ እና አንተም ወደኛ ከተቀላቀል ከእድሉ ልስጥ አለኝ። ምን ማለት ነው ብዬ ስጠይቃቸው እኛ ናሽናሊቲ እዛ ተጣጥረን ያገኘናት ናት እና እንደዛ ነው የሚል ሲለኝ እኔ አልኩት ቢሳካ ከተቻለ ወስዶኝ ለክለብ ለአንዳንድ እዛ ኮንትራት ልሮጥ እችላለሁ። ናሽናሊቲ ግን ቀይሬ ነገ ተሳክቶልኝ ድንገት የሰው ባንዲራ ከፍ ማድረግ ለእኔ ይከብደኛል። እኔ አልኳት ለምንድን ነው ሌሎቹ የሄዱበትን፣ ምክንያቱም ሰንደቅ ዓላማችን ቀላል አይደለችም። እነ ሀይሌ ያነቧት እንባ ማለት ደራርቱ በጥንት ያነቧት እንባ ሰንደቅ ዓላማቸውን ከፍ ሲያደርጉ የእነሱ ስሜት ብቻ አይደለም፣ እነሱም ሲያወጡ እኛ እያለቀስን እንኖራለን። እነሱ ከፍ ሲያደርጉ እነሱም ባቸው ዱብ ሲል የእኛም ዱብ ብሎ ሊሆን ይችላል። እሱ እኛ ውስጥ እስካለ ድረስ ያንን ነው መልስ የመለስኩላቸው። ለሌላ ሀገር ሆኜ ባንዲራ ስሰቀል እውነት እንባዬ ይወጣል የሚል መልስ የመለስኩላቸው በዛን ሰዓት ላይ ምናልባት እና እንዲህ አይነት ውስጤ ላይ በጣም ቁጭቶች ስላሉ ተሳክቶልኝ በቦታ እጅግ በጣም ደስተኛ ነኝ። ተሳክቶልኝ በወጣ ከዛ ውጪ የት መድረስ ነው ፈልገው? ምን የትኛው ውድድር ላይ? ዌሬቨር ብቻ ኢንተርናሽናል ይሁን፣ ኦሎምፒክ፣ ዓለም ሻምፒዮና፣ ሜጀር ማራቶን፣ ክሮስ ካንትሪ፣ ወርልድ ሻምፒዮን ኦር ዋት አንዱን። እኔ በሚገርም ሁኔታ ኦሎምፒክ ብደርስ ምን ያህል ፈጣሪ እንደማመሰግነው እኔ ነው የማውቀው። ምን ያህል ፈጣሪን እንደማመሰግነው በማራቶንም ይሁን በምንም መንገድ ከሰራ ቀጣር ጤናው ካለ ማይሆን ነገር የለም። ምክንያቱም
ለሁሉም እኩል ሳምባ ሰጥቷል፣ እኩል እግር፣ እኩል ተፈርጦ ሰጥቷል። ለማንም አበላልጦ አልሰጠም። የራስ ያንን የተሰጠን ነገር የመጠቀም የኛ ግዴታ ነው፣ የኛ ጥረት ነው የሚወስነው። ለዛም ነው ቀን ከሌሊት የምንሰራውና የምንጥረው። የማይሆንበት ምክንያት የለም። ደግሞ ይሆናልን ብዬ ማስበው ሙፋራ ባይዘዌ ልጠይቀኝ ትችል ይሆናል። ሞዴልህ ማን ነው ልትለኝ ትችል ይሆናል ከቀደምኩ። ሶሪ ሙፋራ ትልቅ ትምህርት ሆነኛል። እኔ ሩጫ በስንት አመቱ ነው ውጤታማ የሆነው ብለን ካሰብን እንግዲህ በ38 አመቱ ነው። አንዴ ኢንተርቪው የሰማሁት ባልሳሳት ከ38 አመት በኋላ ነው። ከዛ በፊት እንግዲህ ምን ያህል እንደሚጣጣር እናውቀዋለን። ያ ምን ማለት ነው? አትሌት አጥንቱ እየጠነከረ በሄደ ቁጥር የተሻለ እንደሚሮጥ ነው የሚታመነው። ጤናው ካለና አጥንትን እንደሚሮጥ ነው የምናውቀው። ለዛም ነው ቅድም ያልኩት የአንደር ኤጅ ላይ ምንድነው ትንንሽ እድሜ ላይ ሆነን ያን ያህል ሩጫን ብዙ ትኩረት ሳይሆን ፓርሻሊ በግማሽ ይዞ ትምህርትን ጎን ለጎን መጨረስ ያስፈልጋል። የወደፊቱ 25 አመት ከዛ በላይ ሲሆን ትክክለኛ የትምህርትን ረገድ ቦታውን ካስያዙ በኋላ እንደ ልብ መሮጥ ይቻላል። እንደ ልብ ያልኩት ለዛ ነው። እና ኦሎምፒክ ላይ እንደምደርስ እርግጠኛ ነኝ። እዛ ላይ ለመድረስ መጀመሪያ እነዚህ ስለሚቀድሙ ብዬ ነው ውጭ ደረጃ ድረስ ብዬ ልል የቻልኩት እንጂ ምኞቴ ያ ነው። እኔ ምኞቴ ኦሎምፒክ ላይ ለመድረስ ነው። እውነት ነው። ኦኬ፣ እንደው ብዙ ተወያየን። በመጨረሻ የምታስተላልፈው መልእክት እንደው ለአትሌቶች ምንድን ነው የምታስተላልፈው? ይህን ከመጠየቄ በፊት ግን አሁን ካሉ የኢትዮጵያ ዓለም ላይ ካሉ አትሌቶች የማን አድናቂ ነህ? ከወንድ ከሴት፣ ከድሮ ካሁን፣ ከሁለቱም ጾታ፣ ከአሰልጣኝ? በጣም ከባድ ጥያቄ ነው። በየጊዜው ይተካሉ፣ በየጊዜው ይጓዛሉ፣ ብዙዎች ይመጣሉ። እኔ ከሁሉ መወዳትም ማደንቃትም የበፊቶቹ ትልልቅ ታሪክ እንዳለ ሆኖ ለተሰንበት ጊዜ አደንቃታለሁ፣ በጣም ወዳታለሁ። በጣም ትልቅ ምክንያት ስላለኝ ነው። እኔ አንድነትን የምትሰብክ ልጅ ነች። አንድ ኦሎምፒክ ላይ በእውነት ነው እምባዬን አስፈስሳኛለች። የሆነ ውድድር ላይ እጅጋየሁ ታዬ የራሷን ጥረት አድርጋ ለተሰንበት ካሸነፈች በኋላ ተመልሳ እንግዲህ ድካም ነው፣ ሩጫ ነው፣ እግሯን ስብስብ አድርጋ ስታቅፋት እምባዬ እንዴት እንደወረደ ነው የማውቀው። እሱን ስሜት መቆጣጠር አልቻልኩኝም እና ለተሰንበትን ከሴቶች እጅግ በጣም ማመሰግናትና በጣም ማደንቃት ናት። አሁንም ተመልሳ በእንግዲህ ትዳር ውስጥ ገብታ ልጅ ወልዳለች ብዬ የሚል ነገር ሰምቻለሁ። ትዳሩን ያው የታወቀ ነው። ልጅ ወልዳለች ነገር የቅርብ ጊዜ ሰማሁ ይመስሉኛል። እና ከዚህ በኋላ ተመልሳ እንግዲህ ወደ ውርጫው ትመጣለች ብዬ በእርግጠኝነት ተስፋ አድርጋለሁ። ከዛ ውጭ ግን ኃይሌን እጅግ በጣም ማደንቀው ነው። እጅግ በጣም ሁሉን ነገሩን የተጠቀመ ነው። ጭንቅላቱንም እግሩንም የተጠቀመ አትሌት ቢኖር ኃይሌ ነው። በብዙ ሪካርድም ሲሰብር ትልቅ ትምህርት አለው። የጀግንነት አሰባበር ነው። ነገን አስቦ የሚጓዝ ሰው ትልቅነት ነው። ነገን እችን ደግሜ ሪካርድ መስበር አለብኝ ብሎ ስለሚያስብ ለራሱ እንድትቀላት አድርጎ ነው ሲሰብር ሸረፍ እያደረጋት እና ከዛም ባሻገር ደግሞ ወደ ቢዝነሱ ዓለምም ሲመጣ እኔ የስራ በጣም አድናቂ ነኝ። በስራም ስለኖርኩኝ የስራ በጣም ለስራ ያለኝ ስሜት ልዩ ነው። እሱንም በጣም ነው ታያለህ ማለት ነው። ነገሮችን በጥልቀት ነው የምታየው። ተረዳሁ እኮ የኃይሌን ራሱ የሪከርድ አስተባበር የማስበው ጉዳይ ነበር እኔም ራሴ። ስለዚህ ከድሮም ከአሁኑም ብለህ ጠቀለልካቸው ኃይሌና ደራርቱን ማለት ኃይሌና ለተሰንበትን? አዎ ለኃይሌና ለተሰንበትን ጠቀለልኩኝ። ነገር ግን ያልጨረስኩት ምንድን ነው፣ አብዛኛው ደግሞ ከማንም ከዓለም አትሌት ከሁሉም የማደንቀው ሁሉንም የኢትዮጵያ አትሌቶች በጣም ነው የማደንቃቸው። ለምን የምትለኝ በጣም ነው የሚገርሙት። በጣም ምንም በሌለበት ትራክን እኮ የምታገኘው ክለብ ከገባ በኋላ፣ መሰናክል የምታገኘው ክለብ ከገባ በኋላ፣ ማንኛውም የሜዳ ላይ ተግባር ስፔሻሊ ከአስፓልት ውጭ የምታገኘው ትራክ ከገባ በኋላ። ይሄ በሌለበት ሁኔታ ላይ ትራክ ከገባ በኋላ ነው አዲስ ከተማ ከገባ በኋላ ለማለት ነው። አብሶሉትሊ
ክለብ ስፔሻሊ ክለብ ከተማም አይደለም። ለምን እኔም ከተማ ከገባሁ አሁን አዲስ አበባ ከተማ ከገባሁ በኋላ ትራክን አገኘው ማለት አልችልም። በፊት ላይ ለምን በምሽት ከሌሊቱ 10 ሰዓት እንግዲህ ከኮተቤ ተነስተን ከሌሊቱ 10 ሰዓት ሄደን ነው ዘበኞችን እግዚአብሔር ይስጣቸው በድብቅ ለምን ብሔራዊዎች ሲመጡ የቢሮ ሰራተኞች ሲመጡ ስለሚከለከል ስለነበረ በሌሊት ትራኮን በዛ ጨለማ ሰርተን ነው በዛኑ ሰዓት 12 ሰዓት ሳይሆን ጨርሰን መውጣት ስላለብን ተባብረውን እንወጣለን። ይሄ በሌለበት ሁኔታ ላይ የተሟላ አሁን ኬንያንም ብንወስድ ሌሎች ዓለማትም እና እንግሊዝን እነዚህን ሁሉንም ብንወስድ እና አሜሪካንም ብንወስድ በመሰናክል በትራክ በምን አንደኛ የሚሆኑት ትራክ ላይ ውለው ስለሚያድሩ ነው። በቃ አዳፕት አድርገዋል። የኛ አትሌቶች እጅግ በጣም እነ ለሜቻ ውሰድ አካዳሚ ከገባ በኋላ ነው ይህንን ሁሉ ያየው። ከታች ሆኖ ሰው ገና ጀማሪ ሆኖ እያንዳንዷን ነገር አጣጥሟት ይዟት ቢመጣ ኖሮ እያንዳንዱ አትሌት ማንንም ዓለምን አናስቀምስም። ስለዚህ የኢትዮጵያን አትሌት እኔ ማንንም የውጭ አትሌት ሲያሸንፍ ይህን ያህል አላደንቅም። ስለሆነቴን ነው የምልህ ኤቲክሱን ስለሚወደው እና ኤቲክሱ ላይ ታምኖ ለኤቲክሱ ታምኖ ስለገባበት ለወደው ላደንቀው እችላለሁ። ኢትዮጵያውያኖች ግን የእውነቴን ነው የምልህ በሌለ ነገር ላይ ነው። አሁንም ከዚህ በኋላ ልላቸው የሚችለው አሁን ያሉት አመራሮች በኢትዮጵያ አትሌቲክስ ላይ ያሉት በኢትዮጵያ አትሌቲክስ ፌዴሬሽንም በአትሌቲክስ ማህበርም በሁሉም ላይ ያሉት በመንግስትን ባለድርሻ አካል እኔ ለአትሌቱ ህብረተሰብ ከወዲሁ ነው ኦሎምፒክ ሲመጣ ሻምፒዮን ሲመጣ ጥሩ አቀባበል ተደርጎ እስከ ቤተ መንግስት ድረስ በደስታ በአክብሮት እንደሚቀበሉ ከታሪክ ከበፊት ጀምሮ እስካሁን አለ። ደስ የሚል ነገር ነው። ምናልባት ሳትጠይቀኝ ነው ይሄን እየነገርኩ ያለሁት አላውቅም። እና ይህንን የመንግስት አካላት በምን ደረጃ ነው የበለጠ 4 ወርቅ ወይ 3 ብር ወይ 2 ወርቅ መጥቶ ብቻ ሀገራችን አኮራችሁ ብለው መርቀው የደስታ አቀባበል የሚያደርጉላቸውን እጥፍ 10 ወርቅ ከዛም በላይ የበለጠ ልናመጣበት የምንችለው ትልቅ እድል አለ። አንደኛ ማንኛውም ማዘውተሪያ ስፍራዎች ተሟልተው በዚህ አሁን በኮሪደር ልማት መንግስት በትክክል እያለማ ያለው ሀገራችንን እያሳደገ ባለው መንገድ ላይ ለምሳሌ ምን ለአትሌቱ ትልቅ ኢምፓክት ምንድነው የተፈጠረው? ማዘውተሪያ ስፍራ ስንባል ትራክ ብቻ ሊመስለን ይችላል። የማናጀር አትሌቶች የክለብ አትሌቶች ሰርቪስ ያላቸው ካልሆነ በቀር የጫካን ትሬኒንጎችን እነዚህ 2ኛ ዲቪዚዮን ላይ ያሉት ምንም ነገር የሌላቸው ትራንስፖርት የሌላቸው ርቀት ሄደው ትሬኒንግ መስራት አይችሉም። ያ ማለት ነው በየቀኑ ደረቅ ላይ ብቻ የመስራት እድሉ ይገጥማቸዋል። ያ ደግሞ ምንድነው ታዳጊ ገና ከታች ያለ የፕሮጀክት አትሌት ለኢንጁሪ በጠዋቱ ነው የሚደረገው ማለት ነው። ስለዚህ መንግስት ልማቱን እንዳለ ሆኖ ይሄን ሲያስተካክል የትራንስፖርቱን ሁኔታ አመቻችቶ ቢቻል አትሌቶችን ብቻ ጠዋትና ማታ ላይ ሄደው መስራት እንዲችሉ የትራንስፖርት እገዛ አንበሳ ባስ አለ። ብዙ የልማት ድርጅት የመንግስት የልማት ድርጅቶች አሉ። ይሄንን እጃቸውን አስገብተው ኢትዮጵያ አትሌቲክስ ፌዴሬሽንም የበኩሉን ጥረት አድርጎ ውጤቱን ከፍ ቢያደርግ እላለሁኝ እና የኢትዮጵያን አትሌት ነው አንደኛ ማመሰግነው ልል ፈልጌ ነው እንዲያበዛው። የመጨረሻ የምታስተላልፈው መልእክት? እንግዲህ የመጨረሻ ማስተላልፈው መልእክት አትሌቶቻችን በርቱ፣ ተበራቱ። ትምህርታችሁን በተለይ ከታች ያላችሁ ተማሪዎች አትሌቶች ገና እድሜያቸው 20 ዓመት አካባቢ ያልደረሰ በስሜታዊ እኛ እንደሆን ነው በስሜታዊ ስሜት ውስጥ ገብታችሁ የሩጫ ፍቅር ልዩ ነው። አንዴ ፍቅሩ ሲገቡ ከሩጫ ውጭ አታስቡም፣ ይገባናል። ቢሆንም ግን ትምህርታችሁን ጎን ለጎን ጫፍ አድርሱት እስከ ዩኒቨርሲቲ ደረጃ ድረስ ግድ የላችሁም፣ ምንም ችግር የለም። ዩኒቨርሲቲ የሚጨረሰው ግፋቢል ትምህርት ሌቭል እድሜ 25 23 24 አካባቢ ላይ የትምህርት አንደኛ ዲግሪያችሁን መያዝ ትችላላችሁ። ከያዛችሁ በኋላ ቀጥታ ወደ ሩጫው ተመልሳችሁ ጎን ለጎን ስራም ከፈለጋችሁ እየሰራችሁ መቀጠል ትችላላችሁ። ብዙ አትሌቶቻችን ምናያቸው ናቸው። አዲስ አበባ ላይ ብዙ አትሌቶች ከሩጫውም ሳይሆኑ በተለይ ጉዳት ሲደርስባቸው ከሩጫውም ሳይሆኑ ከትምህርታቸውም ሳይሆኑ ብዙ የተቀመጡ አትሌቶች እናያለን እና በተቻለ መጠን ትምህርታችሁን አታቁሙ ነው ምለው። በዚህ አጋጣሚ ወንዴ ለምን አልነገርከኝም እንዳትለኝ አመሰግናቸዋለሁ። የአዲስ አበባ አትሌቶች ባለፈው በተደረገ መጀመሪያ የአዲስ አበባ የአትሌቶች ማህበር ምርጫ ላይ 2 ዓመት ኦልሬዲ ሊመጣ ነው። የአዲስ አበባ አትሌቶች ማህበር ፕሬዚዳንት ሆኜ ተመርጫለሁኝ። ሰርፕራይዝ
ስለዚህ አብረን እየተማከርን የሚኖሩ ችግሮችን አብረን እየቀረፍን እየተመካከርን ወደፊት ጥሩ ውጤት ላይ ለመድረስ ተተኪዎቹንም እያፈራን እንሄዳለን። ይሄ ነው መልእክቴ። አመሰግናለሁ ለነበረን ቆይታ። እኔም እጅግ በጣም አመሰግናለሁ። መልካም ጊዜ ለሁላችን።